ለውጥን ለማምጣት ደግሞ ከዛ ማህበረሰብ የተሻገረ አስተሳሰብ ያለው ልክ ፍቅር መስቀሌ ጉዱኳሳ ፖለቲካ ሆኗል። ይቅርታ አድርግ ብቸኛ የሃይማኖትና የሊቃውንት ምንጭ ነች ስትለኝ አንዱም ራሱ የውጫዊ ፈተና መጥሪያ የሆነባት ይሄ ንግግሩ አይደለም ወይ? በታምር ስላጠጣቸው ገበያ ታምራ ስለሚታይ መልኩም ደግሞ መልካም ስለነበር መልኩን አድምቀው ብዙ የተከተሉት ህዝብ ነበር። 5000 የሚጠጋ ህዝብ ነበሩት። ለእውነት የሚቆም በመስቀሉ ስር እንደ ፍቁረ እግዚ እንዳልከው የሚገኝ ሰው የሚወጣው ከዚህ ከማህበረሰብ ነው። ማህበረሰቡስ ያን ለማውጣት ዝግጁ ነው? አንድ ወይስ በተአምር እግዚአብሔር ሰርቶ የሚልከው ነው? ይሄ የምትለውን ሰው አሌክስ እግዚአብሔር ይስጥህ፣ እድሜ ጤና ይስጥህ፣ ልጆቹን ያሉትን ፍሬ ለፍሬ ያብቃልህ መድኃኔዓለም ክርስቶስ እግዚአብሔር ይስጥልኝ። ጥባአትም ከአንድ መምህር ከአንድ ዲያቆን እንደ ስም መጠሪያ አይሆን እንጂ ግብር ነው። ግን እንደ ግብር ነው አብሮ አለ። ማንንም ጋር እንድትጋጭ አልፈልግም። ያው በዚህ ቦታ ተናግረው አንተ ተጋጭተው እኔም ስለማይቀርልኝ ሁላውት የሆነቹን ቤተክርስቲያኑ እኮ ብሔርን ጎሳን መሰረት አድርጎ ከፍለዋታል። ይሄ ለታረብ ነው። ቅላ ባዩ እነማን ናቸው? በዛ ጊዜ ችንካር መቾቹስ የቤተክርስቲያኑ እነማን ናቸው? ራሱ ጲላጦስስ ማን ነው? በዓላት ሲመጡ የአውደ ዓመት ድባብ ሰፈሩን ሲያውድ የቤቶ ደወል ከጮኸ በሮ ከተንኳኳ ስጦታው ደርሷል ማለት ነው። ለስጦታ.com ከሀገር ከቀያቸው የራቁ ወዳጅ ዘመዳቸውን የናፈቁ ፍቅራቸውን በስጦታ ለመግለጽ ከዘየዱ ካሉበት የዓለም ክፍል ሆነው በተመቻቸው አማራጭ ለስጦታ.comን ይጎበኛሉ። የወደዱትን የበዓል ጥቅል መርጠው ለሚወዷቸው ያዛሉ። ያኔውኑ ፍቅራቸውንና ስጦታቸውን ይዘን በዓሉን ለማድመቅ ወዳጆቻቸውን እንጎበኛለን። ይዘዙን፣ ስጦታውን አድርሰን ሳቅና ደስታቸውን ቀርጸን ለእርሶም እናጋራውታለን። ለስጦታ ትክክለኛው ቦታ ለስጦታ.com። እንዴት ናችሁ? ይሄ እግረኛው ሚዲያ ነው። ተክለ ሃይማኖት አዳነ ነኝ። ለመንገር አይደለም ለመድገም ያህል ነው። ሼር፣ ሰብስክራይብ ማድረግ ማስደረጉን አትርሱ። እንደ ውለታም ይቆጥረዋል እሱን። የዛሬ እንግዳዬ ኪዳነ ጽድቅ የተባለውን መጽሐፍ ከመምህርና ዲያቆን ብርሃኑ አድማስ ከቀሲስ ደጀኔ ሽፈራው ጋር የጻፉ ደግሞ በራሳቸው ስም አውደ ስብከትና ጽዋኤን በብዙ ዓለማዊና መንፈሳዊ መጽሔቶች አርቲክሎችን ደግሞ የብዙ መጻሕፍት ኮትኳች አሳዳጊ አርታኢ ማለት ነው አሉ። የነዚህ ሁሉ ባለሙያ ነው ወንድሜ ዲያቆን መምህር ታደሰ ወርቁ የዛሬ እንግዳዬ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ እሱን የተመለከተ ነው ቆይታችን። እኔና እንግዳዬ ዲያቆን መምህር ታደሰ ወርቁ ከእናንተ ጋር ነን። እናንተም እኛን ምሰሉ። መምህር ታደሰ ወርቁ ይሄ ምን ይላል? እግረኛው ሚዲያ። እንኳን በደህና ወደ እግረኛው ሚዲያ መጣህልኝ። እንኳን ቆየ። እንዴት አለ? እግዚአብሔር ይመስገን። ሰላም አለ? ዳኒ እንኳን አደረሰ። እንኳን አብሮ አደረሰ። አንዱ ትልቁ እንደው በዚህ ጉዳይም ብትነግረኝ ብዬ ያስቸገርኩት በጣም በትልልቅ መድረኮች ኢትዮጵያ አሁን ያለችበትን ሁኔታ ትልልቅ የመንግስት ባለስልጣናትም ጸሐፊዎቹም ኢትዮጵያ አሁን አርብ ላይ ናት፣ እሁድ የማይቀር ነገር ነው ይላሉ። አሁን ባለው በኦርቶዶክሳዊ ቋንቋ ሲገልጿት ነው። አርብ ለኦርቶዶክሳውያን ምን ማለት እንደሆነች፣ እሁድ ለኦርቶዶክሳውያን ምን ማለት እንደሆነች ኦርቶዶክሳውያን የሚያውቃሉ፣ ተናጋሪዎችም ያውቃሉ። እንዳንተ ደግሞ በአውደ ምሕረቷ አቁሞ እሷን ለሚሰብክ ስለሷም ለሚናገር በነጠላውን ትምህርተ መስቀል አድርጎ በመድረኳ በአውደ ምሕረቷ እንደሚቆምላት መምህር ደግሞ ራሷ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምን ላይ ናት የሚል ጥያቄ ነው። ከባድ ጥያቄ ነው። ልክ ነህ። እንግዲህ በተለያዩ መድረኮች ላይ በጋይ ብዙ ላይ እንሰማለን። ኢትዮጵያ መስቀል ላይ ነች፣
ኢትዮጵያ ዕለተ ዓርብ ላይ ነች። ኢትዮጵያ መስቀለኛ መንገድ ላይ ነች። ያ እንግዲህ እውነት ነው። እንደ ሀገር ጽኑ ህመም ላይ ነን። ደግሞ የባጀ የደደረ እንደ ህዝብ መከራ ላይ ነን። ሰንበትበት ያለ እንደ ፖለቲካም ሆነ እንደ ሃይማኖት ሊቃን ደግሞ እንደ ፖለቲከኛ የፍንክት ፖለቲካ ተጫዋቾች ነን። እንደ ሃይማኖት ሊቃን ደግሞ የዚህ የፍንክት ፖለቲካ ማዋዣ ቅማሙ ኢንግሪዲየንት ነው ይሆን ነው። ስለዚህ ይሄ ቢባል ለኢትዮጵያ ቢያንሳት እንጂ የሚበዛ አይሆንም ያለ መግለጽ ማለት ነው። እንግዲህ ስለ ኢትዮጵያ ስናወራ ኢትዮጵያ የምትባለውን አገር እና የኢትዮጵያን ሀገር መንግስት በመገንባት ረገድ ውስጥ ከፍተኛ አስተዋጽኦ ያበረከተችው የኢትዮጵያ ቤተክርስቲያንን ማስታወስ ግድ ነው። የኢትዮጵያ ቤተክርስቲያንን የታሪክ በር ሳታንኳኳ የኢትዮጵያን ታሪክ መናገር ስለማትችል ማለት ነው። ከዚህ አንጻር በታሪክም ወደኋላ መለስ ብለ ስታይ ኢትዮጵያን የሚያገኛት መከራ ሁሉ ኢትዮጵያ ቤተክርስቲያንን አግኝቷታል። ኢትዮጵያ የገጠሟት ፈተና ሁሉ ኢትዮጵያ ቤተክርስቲያን ገጥሟታል። ኢትዮጵያንን ማጥቃት የሚፈልጉ አካላት ኢትዮጵያ ቤተክርስቲያንን በማጥቃት ነው የሚጀምሩት። ይህን ስትመለከት ኢትዮጵያ ሆነች ይበልጡን ደግሞ እኛ አሁን የምናወራበት ትልቁ አውዳችን የኢትዮጵያ ቤተክርስቲያን ስለሆነች የኢትዮጵያ ቤተክርስቲያን ዕለተ ዓርብ ላይ ነች ያለችው። ዕለተ ዓርብ ላይ መሆኗ ላይደንቅ ይችላል። ሁልጊዜም ቤተክርስቲያን መስቀል ላይ ስለሆነች ጉዞዋ መስቀል ላይ ስለሆነ ማለት ነው። ነገር ግን የኢትዮጵያ ቤተክርስቲያን ዕለተ ዓርብ ላይ መሆኗ ደግሞ ከባለቤቷ ከመስራቿ ጋር በጣም የሚመሳሰሉና በጣም የሚሉ ጉዳዮች አሉት ማለት ነው። ስለዚህ እውነትም የኢትዮጵያ ቤተክርስቲያን ዕለተ ዓርብ ላይ ናች። ያ እንዴት ነው? እሱ አንስተን መነጋገር እንችላለን። አዎ እንዴት ነው? አሁን ዕለተ ዓርብ ላይ ነች ሲባል ወደ ዕለተ ዓርብ ሲባል መስቀል ላይ ነው አይደል? ቤተክርስቲያን መስቀል ላይ ከሆነች ስቅሎ ባዩ እነማን ናቸው? ስቅላ ባዩ እነማን ናቸው? በዛ ጊዜ ችንካር መቾቹስ የቤተክርስቲያኑ እነማን ናቸው? ራሱ ጲላጦስስ ማን ነው? ሲምባ አስጎብኝና የጉዞ ወኪል ወደ ቱርክና አርሜኒያ ልዩ ጉብኝት አዘጋጅቶ ቀኑንም ዋጋውንም ቆርጧል። ከግንቦት 19 እስከ 30 ዓመተ ምህረቱ በእኛ ነው። ቱርክ ላይ እመብርሃን እነኋት እናትህ ከተባለው ከቅዱስ ዮሐንስ ጋር 15 ዓመታት የቆየችበትን ቤት ቅዱስ ጳውሎስ ምርጡ ዕቃ በኤፌሶን የአሁኑ መስጊድ የያኔዋ ቤተክርስቲያን ሀገያ ሶፊያና ሌሎች ቅዱሳት ስፍራዎችን አየት ጎብኘት አድርገን ከነበረከታችን ወደ አርሜኒያ ቅድስት አርሴማ ሰማዕትነት የተቀበለችበት አጽሟም ያረፈበትን ገዳም እየተሳለምንና ሌሎች ቅዱሳት ስፍራዎችን ለ5 ቀናት እንጎበኛለን። ለሾፒንግ በሉት ለሸመታ በኢስታንቡል ይችላሉ። ኪሶን ይጭነቀው። ለበለጠ መረጃ ቦሌ ሴንቸሪ ታወር 11ኛ ወለል ላይ በቀጭኑ ሽቦ ከቀለሎ 0116 62 29 22 ወይም 0988 38 38 38 0953 44 40 ከዘወትር አጋሩ ከኢትዮጵያ አየር መንገድ ጋር ሲምባ አስጎብኝና የጉዞ ወኪል ታዛዥ ልጆ። ችንካር መቾቹስ የቤተክርስቲያኑ እነማን ናቸው? ራሱ ጲላጦስስ ማን ነው? አንተ ሐሳብ ልታጋጭ ይፈልግ እንደሆነ ይገባኛል። ግን ራሱ ስለ ዕለተ ዓርብ መናገር እውነትን ይፈልጋል፣ ጥባትን ይፈልጋል፣ ጉዳዩን አንስቶ ለመነጋገር ማለት ነው። ስለዚህ ይህን ትልቅ ጉዳይ ያነሳል በጥባት ካልተናገር ነው ችግር ስለሚሆን እስቲ ወደ ኋላ መለስ ብለን አሁን ከዛሬ 2000 ዓመት በላይ ወደ
ቀራንዮ ወደ ጎልጎታ ነው መወስድ። እሺ ጌታችንና መድኃኒታችን ኢየሱስ ክርስቶስ ለቤዛ ዓለም ለድህነተ ዓለም የመምጣቱ ጉዳይ ድንገት አይደለም። ትንቢት ተነግሮለታል፣ ሱባኤ ተቀጥሮለታል፣ ምሳሌ ተመስሎለታል ማለት ነው። ነገር ግን ሁልጊዜ መስቀል ወይም የመስቀል ጉዞ በጣም ሕማም አለው፣ ስቃይ አለው። ግን ምንም እንኳን ያ የመስቀል ጉዞ ሕማም ቢኖረውም ምን ቢኖረውም ደግሞ ፍጻሜው ደግሞ በክብር መነሳት፣ ያ ማለት በትንሣኤ መነሳት ነው የሚሆነው ማለት ነው። ጌታችንና መድኃኒታችን ኢየሱስ ክርስቶስ ያ በቀራንዮ በጎልጎታ ሲሰቀል እስቲ መስቀሉን የከበቡትን እናስታውሳቸው። መስቀሉን ከበውት የነበሩትን ሰዎች እስቲ ያስባቸው እና በመስቀሉ ዙሪያ ስትመለከት አይሁድ አሉ፣ ሕዝበ እስራኤል አለ፣ ከቧል። መስቀሉን ከቦ ይሰቀል ነው የሚለው። ከዛ ውስጥ ግን አይ ይሄ እኮ ትላንትና ስንራብ በታምር፣ ስንጠማ በታምር፣ ስንታመም በታምር፣ ስንራብ በታምር አብልቶናል፣ ስንጠማ በታምር አጠጥቶናል፣ ስንታመም በታምር ፈውሶናል የሚል አንድ ሰው ነበር። ከቦ የሚዘባበት ህዝብ ነበር እዛው መስቀሉ ስር። እንደገና ደግሞ ቁማር የሚጫወቱ ቁማርተኛ ወታደሮች ነበሩ፣ መስቀሉን ከበው በመስቀሉ ስር ነበሩ። በአንጻሩ ደግሞ ሁለት ወንበዴዎች ነበሩ በግራና በቀኝ ደግሞ። አንደኛው ኃጢአቱን በደሉን አምኖ በመንግስቱ እንዲያስበው የሚጠይቅ በጣም ንጹህ በመስቀል ላይ ወንበዴነቱን አምኖ ተቀብሎ ግን በመንግስተ ሰማይ እንዲያስበው የጠየቀ ወንበዴ አለ። በሌላ መልኩ ደግሞ ልክ እዛ ይሄ ከመስቀሉ ስር ሆነው እንደሚሳለቁትና እንደሚዘባበቱት እስቲ አንተ አምላክ ከሆነ ጌታ ከሆንክ አንተ እንዳን እኛንም አድነን እያለን የሚዘባበት ወንበዴ አለ። ያ ብቻ ግን አልነበረም። መስቀሉ ስር ብዙዎች ክርስቶስን እንወድሃለን ካንተ የሚለየን ሞት ነው የሚል በጣም ቅርቦቹ የነበሩት ጥለውት ሲሄዱ መስቀሉ ስር ዮሐንስ ፍቁረ እግዚእ የተባለ ዮሐንስ መስቀሉ ስር ነበር በጽናት። እናቱ ንጽሕተ ንጹሐን ድንግል ማርያም የልጇን ተመልከት። ያ የአስቀድማ በቤተልሔም የታቀፈችው ታቅፋ ያሳደገችው ልጇ ጎልምሶ አድጎ እንደገና ደግሞ መስቀል ላይ ሲሰቀል ደግሞ ያ የተሰቀለውን ልጇን ሰውነቱን ገና ልትታቀፍ ቆማ ታለቅስ ነበር። ይሄ የመስቀሉ እንትን ነው እዛ ውስጥ የነበረው ማለት ነው። ያ ብቻ ግን አይደለም። ነገረ መስቀሉን ስታስበው ከመስቀሉ በፊት ጌታችንና መድኃኒታችን ኢየሱስ ክርስቶስ ከመሰቀሉ በፊት እኮ ሌሎቹ እንዳልከው በታምር ስላበላቸው በታምር ስላጠጣቸው ገበያ ታምራት ስለሚታይ መልኩም ደግሞ መልካም ስለነበር መልኩን አድምቀው ብዙ የተከተሉት ህዝብ ነበር። 5000 የሚጠጋ ህዝብ ነበሩት። ያ ህዝብ ነው ተመልከት። ያ ህዝብ በዕለተ ሆሳና ያመሰገኑት መድኃኒት እያሉ የዘመሩለት ሆሳና በአርያም እያሉ የአህያውን ጭላ አምጥተው ያነጠፉለት ልብሶቻቸውን አውልቀው በእኛ ላይ ንገስ በእኛ ላይ ተሾም ሲሉት የነበሩት ናቸው። በዕለተ ዓርብ ላይ ይሰቀል ያሉት ከክርስቶስ ይልቅ ያ ሲዘርፋቸው ሲያሰቃቸው የነበሩት ወንበዴዎችን የመረጠ ህዝብ ነው እንግዲህ ተመልከት የነበረው ማለት ነው።
ይሄ የዕለተ ዓርብ ገጽታ ነው። የዛች ሰዓት የዛች ሁኔታ የዕለተ ዓርብ ገጽታ ነው። በቃ የለም ሐዋርያት እኮ ተበትነዋል። ያ ብቻ አይደለም የሚሆነው እኮ ይሁዳ በጣም ቅርብ የነበረው ይሁዳ በምሴተ ሐሙስ በሐሙስ ምሽት እግሩን የታጠበ ከሱ ጋራ የበላ ምን ያለ የተካፈለው ይሁዳ ሳይቀር ክዱታል። ጴጥሮስ አላውቀውም ብሏል። ተመልከት ዕለተ ዓርብ ነች ይወልድ በወቅቱ እንግዲህ ተመልከት ጌታችንና መድኃኒታችን ኢየሱስ ክርስቶስ በዕለተ ዓርብ አካላዊ መከራ አግኝቶታል፣ ሕማም አግኝቶታል፣ መቁሰል አግኝቶታል። ይህንን ነው ነቢዩ ዘካርያስ በትንቢተ ዘካርያስ ምዕራፍ 13 ቁጥር 6 ላይ በወዳጆቼ ቤት የቆሰልኩት ቁስል ያለው ወዳጆቼ ነው ያለ። ተመልከት በወዳጆቼ ቤት ማለት ነው። ምክንያቱም ከሐዋርያቱ መካከል ወዳጁ የነበረው ክዶታል፣ ወዳጁ የነበረው አላቅም ብለዋል። ተመልከት እዛው አብሮት ያደገበት ማህበረሰብ ተአምር የሰራበት ማህበረሰብ ክዶታል፣ ጥሉታል። ስለዚህ በወዳጆቼ ቤት የቆሰልኩት ቁስል አለ። ያን ክደት ነው። ተመልከት እንግዲህ አሁን ክርስቶስ ይሄንን ነው የገጠመው፣ ይሄን ያገኘው። ተመልከት ክርስቶስ የክርስቲያን ራስ ነው። ቤተክርስቲያን ደግሞ የክርስቶስ አካሉ ናት። አካለ ክርስቶስ ነች። ተመልከት ክርስቶስ ይሄ ስጋዊው አካሉ ሕማም ስቃይ እንዳገኘው ሁሉ አካለ ክርስቶስ የተባለችው መንፈሳዊ አካሉ ቤተክርስቲያን ደግሞ ዕለተ ዓርብ ላይ በመሆኗ ክርስቶስ ያገኘው መከራ አግኝቷታል። ተመልከት መገለጫዎቹ አሁን ቅድም መቼም ልታጋጨኝ ነው አልከኝ፣ ደግሞ ጥብዓትም ብለኸኛል። እንግዲህ ጥብዓትም ከአንድ መምህር ከአንድ ዲያቆን እንደ ስም መጠሪያ አይሆን እንጂ ግብር ነው። ግን እንደ ግብር ነው አብሮ አለ። ማንም ጋር እንድትጋጭ አልፈልግም። ያው በዚህ ቦታ ተናግረው አንተ ተጋጭተው እኔም ስለማይቀርልኝ እኔም መጋጨት አልፈልግም ማንም ጋር። ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዕለተ ዓርብ ላይ ናት ስትለይ ዕለተ ዓርብ ላይ ክርስቶስ መሆኑን መገለጫዎች አሉ። ቅድም የጠቀስናቸው መስቀሉ፣ የግራ የቀኝ ወንበዴው፣ ስቀለው ባዮቹ አሉ። እነዚህን ሁሉ እንገልጻለን። ደግሞ የተሰቀለበት ዓላማ ቤተክርስቲያን አሁን ዕለተ ዓርብ የሆነችው በምን መገለጫ ነው? እናት በወይ እሱን ልገልጽልህ ነው። እሺ መሀል ላይ የገባህብኝ። እሺ ልክ ነገርኩህ እኮ አካለ ክርስቶስ ነች ብለናል። ያ አካለ ክርስቶስ የሆነችው ቤተክርስቲያን ልክ ክርስቶስ በጲላጦስ ፊት እንደተንገላተተ ካና ወደ ቀያፋ እንደተንከራተተ ምን እንዳለ ሁሉ እኮ የኢትዮጵያ ቤተክርስቲያን አሁን ባላት ሁኔታ ስደት ላይ መከራ ላይ ያለች ቤተክርስቲያን ነች። ይሄ እንዴት ነው የሚገለጸው? ቤተክርስቲያን ዕለተ ዓርብ ላይ ነች። አካለ ክርስቶስ ቤተክርስቲያን ዕለተ ዓርብ ላይ ስንል ከሁለት ነገር አንፃር ነው ማየት አለብን። አንዱ ውጫዊ ነው፣ ሁለተኛው ውስጣዊ ነው። ውጫዊው የቤተክርስቲያኒቷን ምዕመናን አይደለም እኮ አሁን በኢትዮጵያ ብቻ አይደለም፣ እንደው ስፔሲፊክ ወደ ኢትዮጵያ መጣ በአጠቃላይ ኦርቶዶክሳዊነትን ማንሳት ይችላል እኮ። ኦርቶዶክሳዊ መሰረተ እምነትን፣ ስርዓተ አምልኮን፣ ትውፊትን በመከተላቸው ብቻ የሚጠቁ ጥቃት የሚደርስባቸው የሚጎዱ፣ የሚታሰሩ፣ የሚደበደቡ ይምናሉ። በዓለም ላይ ኢትዮጵያ ውስጥ ይሄ ዕለተ ዓርብ ነው። አብያተ ክርስቲያናት ይቃጠላሉ፣ ቅርስ ይወድማል። ፖለቲከኞች በተሻኮቱ ቁጥር፣ በተጋጩ ቁጥር የኢትዮጵያ ቤተክርስቲያንን
የመከራ ሰለባ ያደርጓታል። ቅርሶች ይወድማሉ፣ ቤተክርስቲያናት ይፈርሳሉ፣ ካህናት ይገደላሉ፣ ምእመናን 40 ዓመት 50 ዓመት 60 ዓመት ከኖሩበት ቀያቸው ይፈናቀላሉ። በእንዲህ አይነት ግጭት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻም አይደለም መስጊድም ሌሎች ቅርሶችን ይፈርሳሉ። አሁን እያወራን ያለው ስለ ኦርቶዶክስ ስለሆነ ማለት ነው። አውዱ ያው ዕለተ ዓርብ አይደለም እያወራን ያለነው ስለ መስቀሉ ባለቤት ስለ ክርስቲያን ስለሆነ ነው እንጂ ሌላውም የሚለው እኮ ይኖረዋል። አሁን እናወራበት አውድ ይሄ ስለሆነ ይሄ አንዱ መገለጫ ነው። የውጫዊ ውስጣዊ ትልቁ በነገራችን ላይ የእንትን ቤተክርስቲያንን እንደው ዕለተ ዓርብ ለዋለች ከሚያሰኝና ህመሙን በጣም ከባድ የሚያደርገው ደግሞ ውስጣዊ ነው። በነገራችን ላይ ክርስቶስ ቅድም ያልኩ ነው እኮ በወዳጆቼ ቤት የቆሰልኩት ቁስል ማለት ምክንያቱም ከጠላት ማቁሰል የወዳጅ ማቁሰል ይበልጣል። ጠላት ኦሬዲ ጠላት ነው ታውቀዋለህ፣ ልትዘጋጅበትም ትችላለህ። ግን ክርስቶስ እኮ ተመልከተ ይሁዳ ምንድነው ያለው ሲለው ወዳጄ ሆይ ብሎ ነው የጠራው አይደል? ወዳጄ ሆይ ምን ልታደርግ መጣ? ስሙ እየሰጠው ነው እኮ ተመልከት። ስሙ አሳልፎ እየሰጠው ነው ተመልከት። ወዳጁ ነው ተመልከት። ስለዚህ የወዳጅ ክደት በጣም ያማል ማለት ነው። ኢትዮጵያውያን በገዛ በራሷ ሰዎች ታክዳለች። ይሄን በተደጋጋሚ ተደግጣለች። ለስጋዊ ፍላጎት፣ ለጥቅም፣ ለዝና ወይም ደግሞ ለፖለቲካዊ ፍላጎት ተብሎ እኮ ቤተክርስቲያንን አንዲት ቅድስት ኩላዊት የሆነችውን ቤተክርስቲያን እኮ ብሔርን፣ ጎሳን መሰረት አድርገው ከፍለዋታል። ይሄ ዕለተ ዓርብ ነው። ቀድሞ ብሔርን ጎሳን አልተቀበለችም። የአንድ የበላይ ናት እኮ ነው ክሱ። አንዱ መቀበል አይጠበቅባትም። ይኸውልህ አንድ ነገር በጣም ጥሩ እንደው ማነስ ይኸውልህ ቤተክርስቲያን ዲሞክራትም አይደለችም፣ አምባገነንም አይደለችም። ቤተክርስቲያን እግዚአብሔር ተኮር ነች። ቤተክርስቲያን ዲሞክራት ነች የምትል ከሆነ አሁን ባለው የዲሞክራሲ አስተሳሰብ ነው የምትቃኛት። ይኸውልህ አሁን ባለው የዲሞክራሲ አረዳድ ነው የምታወራው አይደል? እንደዛ ከሆነ ዲሞክራሲ ማለት እንግዲህ የአብላጫ ነው፣ ማጆሪቲ ሩል ነው አይደል? ስለዚህ አንድ 70 ሚሊዮን የሚጠጋ ህዝብ ተሰብስቦ አይ ጾም ይቀነስ ይባል ትቀንሳለች አይደለም? ክርስቶስ ተኮር ነች ቤተክርስቲያን፣ ክርስቶሳዊት ናት። 70 ሚሊዮን ግን ደግሞ ቀርቦ እንደየቋንቋችን አምልኳችን ትምህርታችን የሚሰጠን እሱ ላይ ልዩነት እኮ የለም። በነገራችን ላይ በቋንቋ እንማር በቋንቋ ይማሩ ማለት ነው ምንም አይነት እንትን የለውም በነገራችን ላይ። ምክንያቱም አንዱ ቤተክርስቲያን ሁሉም ጋር መድረስ የሚችለው በቋንቋ ስታስተምር ስለሆነ ማለት ነው። ይሄንን ማተሰ እሱ አይደለም ነው እኮ ማለት ይሄ ሽፋን ሆኖ ይቀርባል እንጂ እውነተኛው ሌላ ፍላጎት ነው። በቃ እዛውስ ሌላ ነገር ተጭኖ የመጣው እንጂ እኮ አንተ ጉዳዩ የቋንቋ ጉዳይ ከሆነ በቋንቋ የመማር በቋንቋ ማስተማር ከሆነ ለምን እሺ አንተ ሊቀ ጳጳስ ሆነሃል አይደል? እዛ ቦታ ላይ ተመልከት። ይሄን ጥያቄ ከማንሳት 20 ዓመት 30 ዓመት ስልጣኑ ላይ ነበር፣ ቦታው ላይ ነበር። ለምን አላደረከው? ቢያንስ ምን መሰል በእኛ ቤተክርስቲያን ግልጽ ነው እኮ አይደል? አንድ ሀገረ ስብከት በጣም አውቶኖመስ ነው በነገራችን ላይ። አንድ ሊቀ ጳጳስ ቢያንስ ተመልከት በሀገረ ስብከቱ ፈላይ ቆራጭ ነው፣ ምንም አይገባበትም። ልስራ ካለ መስራት ይችላል። ነገር ግን ፍላጎቱ ሌላ ስለሆነ ሌላ ምክንያት ስላለው ምንድነው ቤተክርስቲያንን መከፋፈል ምን ማለት ይሄ ዕለተ ዓርብ ነው ነገራችን። ቤተክርስቲያን ማቁሰል ትልቅ ዕለተ ዓርብ ነው። በዚህ ምክንያት ተመልከት አሁን ይሄ ሁኔታ በመፈጠሩ ምክንያት ስንት ቅር ያለው ምዕመን አለ እውነት መስሎት፣ ስንት ያኮረፋል። በቃ የኢትዮጵያውያን አልያት የኢትዮጵያውያንን ካህናት አንያት ያሉ የሉ ብዙ ተመልከት። አንዱ እኮ ምን መሰለህ የክርስቶስ የራሱን በጎች እኮ ለእንዲህ አይነት አስተሳሰብና አመለካከት መዳረግ ቤተክርስቲያን ለታረብ ላይ ነው ተመልከት። እሱ ብቻ እኮ አይደል ራሷ እኮ ታውቃለህ የቤተክርስቲያን ራሱ እኮ የወዳጆቼ ቤት ትባላለች ራሷ። ምክንያቱም በውስጧ ያሉት ሰዎች
በማይሆኑ ሰዎች ወይም አርያነት ትክክለኛ ነገር በመጥፋቱ ምክንያት የተነሳ የሚሰነካከሉ ከሆነ ከክርስቶስ ስጋና ደም እንዲሩቁ የምታደርጉ ከሆነ አቁስላ ያ ዕለተ ዓርብ ነው። ቤተክርስቲያን ዕለተ ዓርብ እንደማዋል ነው። ስለዚህ ባጭሩ ቤተክርስቲያን ዕለተ ዓርብ ላይ ነች ስንል ከውጭ ውጫዊ ፈተና አለባት፣ ከውስጥም ደግሞ ውስጣዊ ፈተና። እነዚህ ሁለቱ ተመልከት፣ ውጫዊውና ውስጣዊ ተናበው የሚፈጥሯቸው ምስቅልቅል ቤተክርስቲያንን ዓርብ ላይ አቁሟታል፣ መስቀል ላይ አቁሟታል ማለት እንችላለን። የቤተክርስቲያን የውጫዊዎችን በተወሰነ ስላነሳልኝ ከውጫዊው እስኪ የተወሰነ እንየው ብዬ ነው፣ ወይም አንሳልኝ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውጫዊ ፈተና ያለባት እሷ ራሷ ለኢትዮጵያ ምን ሆና ነው? ምንስ ታሪክ ይዛ ነው? መቼም ከውጭ የሆነ ነገር ሲመጣ፣ የሆነ ሌባ፣ የሆነ ወራሪ፣ የሆነ አጥቂ ሲመጣ ውስጥ ያለውን ነገር በማወቅ ነው። ውስጧ ምን አላት? እሷ ራሷ ቤተክርስቲያን ምን አላት? ወይስ ደግሞ የነማንን ጥቅም ይዛለች? መገለጫዎቹን ማንሳት ከቻልን ብዬ ነው። ለኢትዮጵያ በታሪክ ሊሆን ይችላል፣ በትርክት ሊሆን ይችላል፣ በምንም ነገር ምን ድርሻ አላት? የኢትዮጵያ ቤተክርስቲያን ምን መሰለህ ተክሌ፣ የኢትዮጵያ ቤተክርስቲያን በረጅሙ የኢትዮጵያ ማህበረ ፖለቲካ ታሪክ ውስጥ ቢያንስ 3 ዋና አስተዋጽኦች ነበሯት። በቃ 3 ዋና ስንጠቀልላቸው ማለት ነው። አንዱ የአገሪቱ የአገረ መንግስት ስሪት በመቅረጽና ያ የቀረጸችውን አገረ መንግስታዊ ስሪት ደግሞ ስር እንዲሰድ ደግሞ እሴት የመጨመር ይህ አንዱ አስተዋጽኦ ነው። ሁለተኛው ኢትዮጵያ ቤተክርስቲያን የኢትዮጵያ የአገራዊ ነጻነትና ሉዓላዊነት የአስተሳሰብ ምንጭ በመሆን ማለት ነው። የአስተሳሰብ ምንጭ ምን ማለት ነው? ይሄ ትንሽ ይሄን ላብራራው። ዛሬ ኢትዮጵያ የምንላት ሀገር አለችን። ዝም ብላ የመጣች ሀገር አይደለችም። ያለች ብዙ ዋጋ ተከፍሎባት ነው። ኢትዮጵያውያን ለአገራቸው ሉዓላዊነት ለዳር ድንበራቸው ዋጋ ከፍለዋል፣ መስዋዕት ሆነዋል እንላለን። ብዙ ይናንሳል። የዚህ መስዋዕት የመሆን አስተሳሰብ መሰረት ማነች? ኢትዮጵያ ቤተክርስቲያን ነች። ይህን በአንድ ምሳሌ ላወራ። እንግዲህ በተለይ ይሄ የግራው ኃይል የግራው ፖለቲከኛው ብዙውን ጊዜ የሌጀንድ ሂስትሪ ነው ብሎ የሚያጣጥለው ክብረ ነገሥት የሚባል መጽሐፍ አለ። ያን መጽሐፍ ስትመለከት የኢትዮጵያ እስራኤል እግዚአብሔርን በመበደላቸው የእስራኤል ክብር ወደ ኢትዮጵያ ዞሯል ብለው ያምናሉ። እስራኤል በብሉይ ኪዳን ህዝቡ ህዝበ እግዚአብሔር ነው፣ አገሩ ሀገር እግዚአብሔር ነው። ልክ እንደዚህ ሁሉ እስራኤል ዘነፍስ የተባለችው ኢትዮጵያ ናት። ስለዚህ ህዝቡ ምን ተብሏል? ህዝበ እግዚአብሔር። አገሩ ምን ተብሏል? ሀገር እግዚአብሔር ተብሏል። ስለዚህ ልክ በብሉይ ኪዳን ህዝበ እስራኤልንና እስራኤልን ከጥቃት ከወረራ ከጠላት መጠበቅ ህገ እግዚአብሔር እንደመጠበቅ ተደርጎ ነው የሚቆጠረው። ተመልከት፣ የሚቆጠረው ልክ በተመሳሳይ መልኩ ደግሞ ኢትዮጵያ ሀገረ እግዚአብሔር ስለምትባል ህዝቡ እግዚአብሔር ስለሆነ ይህን ህዝብ ከጥቃት ከወረራ መጠበቅ ህገ እግዚአብሔር እንደመጠበቅ ነው የሚቆጥሩት የነበረው ማለት ነው። ስለዚህ ከዚህ አስተሳሰብ ይነሱና ሄደው ስለ ሀገራቸው ሲዋደቁ ሲሞቱ ዋጋ ሲከፍሉ ሰማያዊ ዋጋ እናገኛለን፣ ህገ እግዚአብሔርን እንጠብቃለን ብለው ነው። ተመልከት፣ የራሱን ስንቅ ይዞ የራሱን እንትን ብሎ ምናምን የሚፋለሙ ማለት ነው። ስለዚህ ይሄ ምንድን ነው ያልኩት? ኢትዮጵያ ቤተክርስቲያን የአገሪቱ የነጻነት ክብርና የሉዓላዊነት የአስተሳሰብ ምንጭ ነች ስንል ይሄ ማለታችን ነው። ሶስተኛው የአገሪቱ የሃይማኖትና የልሂቃን ብቸኛ ምንጭ ሆናለች ኢትዮጵያ ቤተክርስቲያን።
ሁላችንም እንደምታውቁ እንግዲህ ኢትዮጵያ ውስጥ ዘመናዊ ትምህርት ገባ የሚባለው እንግዲህ በአፄ ምኒልክ ዘመን ነው አይደል? ከዛ በፊት ተመልከት። ከዛ በፊት እንግዲህ የአገሪቱ የሃይማኖትም ሆነ የፖለቲካ ሊቃን የእውቀት ምንጭ ኢትዮጵያ ክርስቲያን ነች። ቤተ ክህነት ነክ የተማሩትን ትምህርት የተማሩ ወደ ቤተ ክህነቱ ይሄዳሉ። ቤተ መንግስት አካባቢ ነክ የሆኑ ትምህርቶችን የተማሩ ወደዛ ይሄዳሉ ማለት ነው። ስለዚህ ተመልከት፣ ይሄ ሶስተኛው አስተዋጽኦ ነው ማለት ነው። ኢትዮጵያ የቆመችው ኢትዮጵያ የተሰራችው በእነዚህ ምሰሶች ላይ ናቸው። የኢትዮጵያ ባጭሩ የኢትዮጵያ ቤተክርስቲያን ለኢትዮጵያ ወይም ኢትዮጵያ ለምንላት አገር መቆም ትልቁን ድርሻ ትወስዳለች። ይሄ ማለታችን አስተዋጽኦ ነው። የኢትዮጵያ አሁን ቀደም ሲል ከጠቀስክልኝ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቸኛ የሃይማኖትና የሊቃውንት ምንጭ ነች ስትለኝ አንዱም ራሱ የውጫዊ ፈተና መጥሪያ የሆነባት ይሄ ንግግሩ አይደለም ወይ? አፈ ቤተክርስቲያን አድርጌ እያሰብኩህ ነው። ልክ ነው። ትምክህት ነው። ኢትዮጵያን በመስራት ቢያንስ እኮ በጥቂቱ እስልምና 1400 ታሪክ አለው በዚህ ሀገር። ሌሎችም በየጊዜያቸው የገቡ አሉ እና ኢትዮጵያን በብቸኝነት ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መስጠት እና ደግሞ ኢትዮጵያ ኦርቶዶክስ ቤተክርስቲያን ደግሞ ራሱ እኔ ብቸኛ የሊቃውንት የእውቀት ኢትዮጵያን ስርዓተ መንግስቱን በማጽናት የኔ ጥላ ያላረፈበት ምንም ነገር የለም የማለት አንዱ እንደ ማግኔት ችግሮቿን ቅድም መስቀል ላይ ናት ያልከኝን አንዱን ትልቁን ችግር ጠሪ ነው ራሷን የጠራችው የሚሉ አሉ። ለምሳሌ ሊሉ ይችላሉ ተክሌ ሊሉ ይችላሉ። አሁን ልዩነቱ የሚመጣው ምን መሰለህ? ብዙ ጊዜ እንደሚባለው ታሪኩ ላይ አይደለም ትርክቱ ላይ ነው። ይሄ የሆነ ታሪክ ነው። ይሄ በየትኛውም ዓለም ብትሄድ እንዲህ አይነት ታሪኮች ይኖራሉ። ኢራቅ ብትሄድ፣ ኢራን ብትሄድ፣ ሶሪያ ብትሄድ፣ የትም ብትሄድ በተለይ ጥንታውያን በሚባሉ አገሮች ላይ እነዚህ አይነት አገርን በመስራት ወይም አገርን የተጋመደበትን እሴት በማቆየት ትልቅ ድርሻ ያላቸው ሃይማኖቶች ይኖራሉ። በኢትዮጵያ አውደ ደግሞ የኢትዮጵያ ቤተክርስቲያንን ያህል ይሄን በልበ ሙሉነት ነው የምናገረው፣ ፋክት ስለሆነ ነው። እኔ የኢትዮጵያ ቤተክርስቲያን አማኝ ስለሆንኩ አይደለም፣ ወይ የኢትዮጵያ ቤተክርስቲያን ዲያቆን ወይ ሰባኪ ስለሆንኩ አይደለም የምናገረው። ይሄ የተኖረ ታሪክ ነው ማወራ ማለት ነው። ነገር ግን ችግሩ ምን መሰለህ? ይሄ ድሮ አንድ ጭቅጭቅ ነበረ አስታውሳለሁ። ኢትዮጵያ የክርስቲያን ደሴት ናት የሚል ጭቅጭቅ ነበረ ታስታውሳለህ? የሚባል እንትን ነበር። ግን ምን መሰለህ አሁን ደሴት አለ ማለት ደሴት ውስጥ ውሃ የለም ማለት ግን አይደለም። ያ እንግዲህ ደሴት በደረቅ መሬት የእሱ በውሃ ሲከበብ ነው አይደል? ዙሪያውን ሲከበው ነው አይደል? ነገር ግን እንትኑ ላይ እዛ ደሴቱ ላይ ደረቅ መሬቱ ላይ ውሃ የለም ማለት አይደለም። እስልምና ሌላውም በየራሱ ዘመንና የታሪክ አመጣጥ የራሱ ሚና ይኖረዋል። ይህ ምንም ጥርጥር የለውም እኮ የመጠን የደረጃ ድርስና የራሱ ታሪካዊ ሚና ይኖራል፣ የራሱ ታሪካዊ ድርሻ ይኖረዋል። ግን ምንድነው የትኛውም ዓለም ግን ገዢ ማንነት አለው፣ ገዢ አስተሳሰብ አለው፣ ገዢ ትርክት አለው። የዛ ገዢ አስተሳሰብ ትርክት ኢትዮጵያ ክርስቲያን ነች። ተውኩ አንተ የሃንጋሪ ስትሄድ ሃንጋሪ የምትባል ሀገር አውሮፓዊት ሀገር ነች። እንግዲህ በጣም ዲሞክራት የሚባል ሀገር ህገ መንግስታቸውን ብትመለከት በግልጽ ያስቀመጡት ነገር አለ። ህገ መንግስታቸው ላይ ምን ያህል መሰለህ? ህገ መንግስታቸው ስትመለከት ክርስትና ለሃንጋሪ አገረ መንግስት ግንባታ ላበረከተው አስተዋጽኦ እውቅና እንሰጣለን ይላል። ስለዚህ ሃንጋሪ እንደ አገር
የተሰራችበት እሴት ምንድነው? ክርስትና ነው ማለት ነው። ያንን በህገ መንግስታቸው እንኳን ሪኮግናይዝ አድርገዋል። በሌሎችም ዓለሞች እንዲህ አይነት ነገሮች ተመለከታል። ቅድም እንደጠቀስኩላ ችግሩ ኢትዮጵያ ውስጥ ሲመጣ ሌላው ዓለም ላይ የሆነው ጉዳይ እኛ ጋር ሲመጣ ግን እንደውም የጥቃት እንዳልከው እሺ እዚህ ላይ ጥያቄ ላንሳ። ሃንጋሪያውያን ሃንጋሪን በመስራት ክርስትና አስተዋጽኦ አድርጓል፣ አስተዋጽኦም አይደለም በቃ ጠቅላላ ሰርቶናል ብለው ህገ መንግስታቸው መግቢያ ላይ የጻፉት ሃንጋሪያውያን ሃንጋሪ ስላደረጋት ነው። አሁን ያለች ስለሚያምኑ ሃንጋሪም አሁን የተረጋጋች ሰላማዊ የተጠበቀ ዓለም ሁሉ የሚያንጋጥጥባት ሀገር ስለሆነች ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኢትዮጵያን ምን ስላደረገ እውቅና ትስጣት? ኢትዮጵያ ኦርቶዶክስ ኢትዮጵያን ስለሰራቻት ተክሌ ኢትዮጵያ የምትባለውን ሀገር ያቆመች እኮ ነገርኩ። የኢትዮጵያ ቤተክርስቲያን ነች። የኢትዮጵያ ቤተክርስቲያን እሴት ነው። ኢትዮጵያ እኮ አሁንም ስቲል መስቀል ላይ ናት፣ ተሰርታ ያላለቀች በመከራ ናት አሉ እኮ ሌሎች። ስለዚህ ለየትኛው ኢትዮጵያ እውቅና ይሰጥ? ለምን መሰለህ እንግዲህ አሁንም ላለችው ነው እንጂ አሁንም እኮ የቆመችው ኢትዮጵያ ቤተክርስቲያን ግን ምንድነው ተመልከት፣ በክረች መከራ ላይ ነች። ለምን መከራ ላይ ነች? ኢትዮጵያን የሰራችው ኢትዮጵያን ያቆመችው ለኢትዮጵያ ዋጋ የከፈለችው ትልቋ ቤተክርስቲያን ዓርብ ላይ ስለሆነች ነግሬሃለሁ እኮ ቅድም በመግቢያ ላይ ተመልክተሃል። ስለዚህ እንገልብጣው ቤተክርስቲያን ዓርብ ላይ ስለሆነች ነው ኢትዮጵያ ዓርብ ላይ የሆነችው። ስለዚህ ለምን መሰለህ ሁለቱንም ማድረግ እንችላለን። ለዚህ ነው ተያያዥ ነው እኮ እንትኑ የኢትዮጵያ ኢትዮጵያን መከራ ሲያገኝ ኢትዮጵያ ቤተክርስቲያንን ያገኛታል። ኢትዮጵያ ቤተክርስቲያንን ሲያገኛት ኢትዮጵያን ያገኛታል። ሁለቱም ተወራራሽ ነው። ቀድሞ ትርክቱን በመያዝና ቀድሞ ነኝ በማለት ከሆነ አዎ፣ ነገር ግን ደግሞ ያልወጣ ያልተናገረ እኛን ያላየ ደግሞ ትርክት አለ፣ ሚዲያ አለ፣ ምን አለ ብለው ደግሞ ራሳቸውን የሚሸጡ አሉ። በሌላ በኩል በዓላት ሲመጡ የአውደ ዓመት ድባብ ሰፈሩን ሲያውድ የቤቶ ደወል ከጮኸ በሮ ከተንኳኳ ስጦታው ደርሷል ማለት ነው። ለስጦታ.com ከሀገር ከቀያቸው የራቁ ወዳጅ ዘመዳቸውን የናፈቁ ፍቅራቸውን በስጦታ ለመግለጽ ከዘየዱ ካሉበት የዓለም ክፍል ሆነው በተመቻቸው አማራጭ ለስጦታ.comን ይጎበኛሉ። የወደዱትን የበዓል ጥቅል መርጠው ለሚወዷቸው ያዛሉ። ያኔውኑ ፍቅራቸውንና ስጦታቸውን ይዘን በዓሉን ለማድመቅ ወዳጆቻቸውን እንጎበኛለን። ይዘዙን፣ ስጦታውን አድርሰን ሳቅና ደስታቸውን ቀርጸን ለእርሶም እናጋራውታለን። ለስጦታ ትክክለኛው ቦታ ለስጦታ.com። የሚገርማችሁ ተመልካቾቻችን እቺ እህታችን እዚህ ጋር ቆሎ የምትቆላው በቆሎ የምትጠብስን እህት 1-2 ዓመት አውቃታለሁ። እዚህ እኔ ሰፈር መግቢያ ላይ ነው ያለችው እና ዛሬ አሌክስ የሚባል ወዳጄ ለበዓል መዋያ ለተቸገሩ ስጥልኝ ብሎኝ አንዱን ለሷ ልሰጣት ነው ያሰብኩትና ለጠራት ነው፣ ለሷ ላደርስ ነው። ለሌሎችም ሰጥቻለሁ፣ ለሷ ልሰጥ ነው። አሌክስ በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። ልጅም ወልደህ ከሆነ ልጆች አባት ያርግህ። ሳይ በጣም ደስ ይላል። ሄይ ማማ መድኃኒዓለም ይስጥልኝ፣ ጨምሮ ይስጥልኝ፣ በወጣው ይተካ። እንግዲህ ምንም ማለት አልችልም፣ ከአቅሜ በላይ ነው። እግዚአብሔር ይስጥልኝ፣ መድኃኒዓለም ጨምሮ ይስጥልኝ። ድንግል ማርያም እሷ በረከቱን ታወርድለት፣ ልጆቹን ይባርክለት፣ ስራውን ሁሉን ነገር ይባርክለት። እኔ ያዚህ በላይ ምንም መመረቅም አልችልም። እሱ ይመረቅ። መድኃኒዓለም ይስጥልኝ። አመሰግናለሁ። እኛን ያላየ ደግሞ ትርክት አለ፣ ሚዲያ አለ፣ ምን አለ ብለው ደግሞ ራሳቸውን የሚሸጡ አሉ። በሌላ በኩል እሱ ነው ለምን መሰለኝ የትርክት ልዩነት ሊኖር ይችላል። የትርክት ልዩነት አለ ማለት ግን ታሪኩን ይለውጠዋል ማለት አይደለም። ይኸውልህ የኢትዮጵያ ቤተክርስቲያን በዚህ ልክ አስተዋጽኦ የላትም የሚል አልሰማው፣ አገር አልሰራችም የሚል አልሰማው።
ባይሆን አገር በመስራት ውስጥ እኛም አስተዋጽኦ አለን፣ እኛም ሚና አለን። ያ ሚናችን አልተገለጸም ከሆነ ይሄ ራሱን ችሎ የምታመጣው ጉዳይ ነው። አሁን ችግር የሚሆነው ግን የኛ ሚና እስካልተጠቀሰ ድረስ ወይም የኛ አስተዋጽኦ እስካልተጠቀሰ ኢትዮጵያ ቤተክርስቲያን ምንም ሚና የላትም የሚባል ከሆነ ይሄ ክርክር አይሆንም፣ ስሜት ይሆናል። ስሜት መግዣ ሊሆን ይችላል፣ ወይ ደግሞ በጣም ኢራሽናል የሆነ አስተሳሰብ ሊሆን ይችላል። ነገር ግን የኢትዮጵያ ቤተክርስቲያን ሚናና አስተዋጽኦ በኢትዮጵያ ታሪክ ውስጥ ጉልህ መሆኑ የተረጋገጠ ሊታበል የማይችል በሆኑ ብዙ የታሪክ ምሁራን ጽፈውታል። ብዙ እንትምኖት አይደለም እንኳን ከሷ የሷን መሰረታዊና ስርዓተ አምልኮ የማይከተሉ አሁን የምትለውን እንኳን የኢትዮጵያ ቤተክርስቲያንን በጠላትነት በሌላ ገጽታ የሚመለከቷት እንኳን ይሄን አይክዱ። ስለዚህ ሚናችን አልጎላ ሚናችን አልተነሳም ማለት ይቻላል። ያን ደግሞ ማሳየት ይሄ አስተዋጽኦ አለን፣ ይሄ ታሪክ አለን፣ ይሄ አለን ብሎ ደግሞ መጽሐፍ ምን ማለት ይችላል። ምክንያቱም ምን መሰለህ አሁን ባለችው የኢትዮጵያ ነባሪት ያዋጣን የጋራ ታሪክ ስለሆነ ሼር ሂስትሪ ስለሆነ ማለት ነው። ያን ተጋርቶ የሚሄድ ጉዳይ ስለሆነ ከገባንበትም ቅርቃር ሊያወጣን የሚችል ያን ስለሆነ ማለት ያን መንገድ መምረጥ ይቻላል። በኢትዮጵያ ታሪክ መቼም ኢትዮጵያ በተለያየ ጊዜ በታሪክ መዓት ወረራም ጦርነትም በር ማንኳኳትም ነበረ። ሀገር ስለነበረች ለዛውም አፍሪካዊት በዛ ጊዜ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም ሌሎችም እምነቶች በታሪክ የነበራቸውን አንዱ ላይ በዚህኛው አንግል ላይ የፈለኩት ነጥብ ስላለ ነው። እንግዲህ ቀድም በመግቢያ ነግሬሃለሁ። ኢትዮጵያን ዳር ድንበሯን ወይም ኢትዮጵያን በመጠበቅ ረገድ ኢትዮጵያ ቤተክርስቲያን አስተዋጽኦ አለ። በጣም መጠንቀቅ ያለብን ነው እኮ ይሄ አለ ሲባል ግን ሌሎቹ የላቸውም እያልኩ አይደለም። የምናወራው ስለ ኢትዮጵያ ቤተክርስቲያን ስለሆነ ሪያሊቲ አድዋው ማስታወስ ትችላለህ እኮ በቃ እርቀ ሳትሄድ እኮ የአድዋውን ድል ማሰብ ትችላለህ። አንዱ ኢትዮጵያ ቤተክርስቲያን በአድዋው ድል ቅድም ከነገርኩ አስተምሮ የተነሳ የጦርነቱ የድሉም አስተሳሰባዊ መሰረት ነች አንዱ። ሁለተኛ ቀጥታ የራሷ ልጆች ተሳትፈውበታል። እዚህ ሊቃውንቱ ተሳትፈውበታል፣ የአብነት መምህራኑ ተሳትፈውበታል። ጸሎቱ፣ ምህላው ይሄ ሁሉ ተሳትፎ ነው እኮ ነገራችን። አዋጁን በማርቀቅ ንጉሱን በማማከር ምን በማለት ሁሉ ትልቅ ሚና የነበራቸውና አስተዋጽኦ የነበራቸው ማለት። ስለዚህ ኢትዮጵያ ውስጥ አሁን እኮ የአድዋውን ብቻ አይደለም ተመልከተ። አሁን ምንድን ነው የምንለው? የአድዋው ድል የአፍሪካውያን ብቻ ነው። የጥቁር ህዝቦች የነጻነት ምልክት ነው፣ የኩራት ምልክት ነው። ያ ብቻ ሳይሆን ደግሞ የጥቁር ህዝቦች ያን እንደመነሻ እንደ አስተሳሰባዊ መሰረት ቆጥረው ደግሞ ከቀኝ ገዢዎቻቸው ነፃ ለመውጣት ትግል እንዲያደርጉ መሰረት የጣለቸው የአድዋው ነው። ተመልከት ይኸውልህ የአድዋው ድል የአስተሳሰብ መሰረት ወይም ደግሞ የአድዋው ድል እንዲገኝ ገፊ እሴት የኢትዮጵያ ቤተክርስቲያን ከሆነች የአድዋው ድል ደግሞ ለጥቁር ህዝቦች ነፃነት መውጫ እሴት ከሆነ ለጥቁር ህዝቦችም ነፃ መውጣት ገዢ አስተሳሰብና እሴት ኢትዮጵያ ቤተክርስቲያን ነች ማለት ነው። ለዚህ ምንድን ነው ከዛ በኋላ ተመልከት ኢትዮጵያኒዝም የሚል እንቅስቃሴ በዓለም ላይ በጣም ታስታውሳለህ። በጣም ነው እንትን እየጎላ የመጣው የኢትዮጵያን ሰንደቅ ዓላማ በየሰንደቅ ዓላሞቻቸው ላይ ማድረግ የተጀመረው ኢትዮጵያን ቸርች ሙቭመንት የሚል ከዛ ከአድዋው ድል በኋላ ይመጣል። ስለዚህ ኢትዮጵያ ቤተክርስቲያን ከዚህ አሁን ካነሳ ነው አውድ ከዚህ ከነጻነት ጋራ በተገናኘ አይደለም ለኢትዮጵያ አይደለም ለጥቁር ህዝቦች ምልክትና አርማ ነች ብለን መውሰድ እንችላለን።
በሰሜኑ ሊቃውንቶቿ አገልጋዮቿም ሁሉ ተሳታፊ ከነበሩ ሌላም እኮ ኢትዮጵያ ውስጥ በምስራቅም ጦርነት ነበራት አይደለ? በዛም ነበራት። ኢትዮጵያውያን በእርግጥ በደረሰችባቸው አካባቢዎች ያው ቤተክርስቲያን ኩላዊት ናት፣ የሁሉም ናት። ያው ክፉ ዘመን ላይ ደረሰና የዚች ነች ማለት ጀመርን እንጂ ኢትዮጵያውያን ኩላዊት ናት። እጇ ያልተዘረጋበት የለም። እንደውም በጣም አንዳንዴ ጥቃት ኢትዮጵያን ያገኘባቸውን ቦታዎች ስትመለከት ኢትዮጵያውያን ሳሳ ያለችበት ቦታ ምንድነው? ያ ማለት ምንድነው? ይሄን ስል ኢትዮጵያውያን የሌለችባቸው አካባቢዎች ለሀገራቸው ነጻነት ለዳር ድንበራቸው መከበር አልተጋደሉ ምናምን ማለት አይደለም። ነገር ግን አንዳንድ የእሴት ልዩነት ሊመጣ ይችላል። ያን እሴት ተቀብሎ የመተግበር ጉዳይ ሊመጣ ይችላል። ነገር ግን የኢትዮጵያ ቤተክርስቲያን ኩላዊት እንደመሆኗ መጠን በደረሰችባቸው ቦታዎች ሁሉ አስተዋጽኦ በዛ ልክ ነው የሚለውን ብንይዝ የተሻለ ነው። ሳሳ ያለችበት አካባቢ ቤት ነው። አሁን እዚህ ጋር በግልጽ ማውራት ለምሳሌ የአድዋውን ቅድም ጠቅሰህልኛል። በአድዋ የሰሜኑ ስለሆነ በዛ በኩል ያለው የትግራዩ፣ በዛ በኩል ያለው የአማራው በአብዛኛው ቁጥር አሁን በጥራት ቢከብደኝም ኦርቶዶክስ ተዋሕዶ ቤተክርስቲያን ነው። ስለዚህ አድዋ እዛው ቆመ። የጣሊያን ወረራ አድዋ ላይ ተገታ። ያ የሆነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንቶቿ ተሳትፎ ስለነበራቸው ነው አልከኝ። በእርግጥ ከፍ አድርገውም ቅዱስ ጊዮርጊስም በፈረሱ ጦርነቱ ላይ ነበረ እንደዚህ የሚል የውጭ ጸሐፊዎችም ጽፈዋል፣ ራሳቸው ጣሊያኖችም ጽፈዋል። በጣም ጥሩ። ያን ጽሁፍ ኢትዮጵያውያን የሌላ እምነት ምሁራን ራሱ ሳይቀሩ እኛ የሀገር ታሪክ ነው ብለን አብረን ሁሉ የሞትንለትን ታሪክ ዛሬ በፈረስ ነው በተአምር ነው እያሉ እንዲህ ያደርጋሉ። ይሄ አንድ ሀገር ለመመስረት አያበቃም የሚል ተቃውሞ ይዘው መጣው ሲከራከሩ ያለው ስህተቱ እሱ ነው እኮ። ምን መሰለ አሁን ምን መሰለ ጉዳዩን ከራስ ቤተ እምነት አንፃር ቆመ ነገርኩ እኮ። ይሄ የሆነ ጉዳይ ነው። በሆነ ጉዳይ ላይ የሆነን ታሪክ ወይ ተመራምረ አጥነተ ያን ሊያፈርስ የሚችል ዕውቀት ይዘህ መምጣት መቻል አለብህ። ወይ ያ ተረት ነው ልትል ትችላለህ። ይሄን ዓለም አቀፍ ጸሐፊዎች ጽፈውታል፣ ራሳቸው ጣሊያኖቹ ጽፈውታል። ኮንፎርምድ የሆነ የተረጋገጠ ነገር ነው ይሄ። ስለዚህ ምን መሰለ ጊዮርጊስ ጦርነቱ ላይ ተሳትፎ በማድረጉ ድሉን አንቀበለውም ይላሉ ብለዋል። እንደዛ ይላሉ። ተክሌ ምን መሰለ ችግሩ ምን መሰለ እዛ ላይ ጊዮርጊስን አለማየት የተፈለገው ግን ድሉን ትፈልገዋል አይደል? እኛ እኮ ኢትዮጵያውያን የአፍሪካውያን የነጻነት ኩራት ነን እያልክ ትደሰኩራለህ፣ ትናገራለህ። ተመልከት፣ ይህን ስትናገረው ሃይማኖት ትዝ ያለ አይልህም። አየህ፣ ተመልከት፣ ትልልቅ ጉዳዩና ክብሩን ስትፈልገው ሃይማኖት ትዝ አይለው። የኢትዮጵያ የሲያን አስተዋጽኦ ለመናገርና ለመመስከር ሃይማኖት እንዴት ሊያንቀ ሎጂካል አይደለም። ተመልከት፣ እርስ በርሱ እኮ የሚላተም ነው። ከድሉ አለውበት ግን አስተዋጽኦን እኮ አልሰጥም ይባላል እንዴ? አይባልም። ስለዚህ ምንድነው ማድረግ ያለብህ? ቅድም የነገርኩህ ነው እኮ በቃ ማድረግ ያለብህ የኔ አስተዋጽኦ አልተገለጸም እኮ ያንተን አስተዋጽኦ ደግሞ አሳይ። በቃ ታዲስ የኔ ላስታርቀን የሚችል አሁን የቤተ ክርስቲያን መስዕለተ ዓርብ ከሆነች ቅዳሜዋን እሁዷም ገና 2 ቀን ይቀራል አይደለ? ነው ሌላ ዕለተ ዓርብ ነው ይሄኛውን። ያንስ ለማድረግ ምንድነው ከዛ ዕለተ ዓርብ ከዛ መከራ መውረጃ መንገድ ካለው መቼም የራሱ የሆነ ቀኑ መቁጠሩ ስለማይቀር ብዬ ነው። ሁሌ ከሰኞ እስከ ዓርብ ከሰኞ እስከ እሁድ ዕለተ ዓርብ ሆኖ አይቀርም እና ምንድነው እስካሁን ያለውን ችግሩን የመከራውን የመስቀሉን እንጂ ያወራ ነው።
ቅዳም ስዑሩና እሁዱ ገና አልተነካም አይደለ? አሁን ዓርብ ወደ አመሻሹ ምንምጣ ካስፈለገ አይ ቅዳሜ እንሂድም ካልከኝ ይሰየው በዛውም እሁድን እንዝለቅ። ሲምባ አስጎብኝና የጉዞ ወኪል ወደ ቱርክና አርሜኒያ ልዩ ጉብኝት አዘጋጅቶ ቀኑንም ዋጋውንም ቆርጧል። ከግንቦት 19 እስከ 30 ዓመተ ምህረቱ በእኛ ነው። ቱርክ ላይ እመብርሃን እነኋት እናትህ ከተባለው ከቅዱስ ዮሐንስ ጋር 15 ዓመታት የቆየችበትን ቤት ቅዱስ ጳውሎስ ምርጡ ዕቃ በኤፌሶን የአሁኑ መስጊድ የያኔዋ ቤተክርስቲያን ሀጊያ ሶፊያና ሌሎች ቅዱሳት ስፍራዎችን አየት ጎብኘት አድርገን ከነበረከታችን ወደ አርሜኒያ ቅድስት አርሴማ ሰማዕትነት የተቀበለችበት አጽሟም ያረፈበትን ገዳም እየተሳለምንና ሌሎች ቅዱሳት ስፍራዎችን ለ5 ቀናት እንጎበኛለን። ለሾፒንግ በሉት ለሸመታ በኢስታንቡል ይችላሉ። ኪሶን ይጭነቀው። ለበለጠ መረጃ ቦሌ ሴንቸሪ ታወር 11ኛ ወለል ላይ በቀጭኑ ሽቦ ከቀለሎ 0116 62 29 22 ወይም 0988 38 38 38 0953 44 40 ከዘወትር አጋሩ ከኢትዮጵያ አየር መንገድ ጋር ሲምባ አስጎብኝና የጉዞ ወኪል ታዛዥ ልጆ። እንዴት ዋላችሁ? ሰላም ናችሁ? ወይዘሮ አስናቁ ሰላም ነው? እንዴት አለሽ? በጣም የማመሰግነው እግዚአብሔር ይስጠልኝ፣ አመቱን ያድርስልኝ፣ በደስታ ይጨምርላቸው፣ ይጠብቃቸው በየሄዱበት። ድንግል ማርያም እመቤቴ ማርያም የሚወደው የራሱ የሆነ እቅፍ ድግፍ ያርጋችሁ ሁላችሁ። እሱም በዚህ አቅሞት እንደዚህ ነው እዚህ ድረስ ብቻ ስለመጡ መድኃኔዓለም እሱ ያክብርልኝ። መድኃኔዓለም እድሜ ጸጋ ይስጥልኝ፣ ያኖርልኝ። ደግፉ፣ ኑሯችሁ ደግፉ፣ አትቸገሩ፣ እንደኔ አትቸገሩ። አልጋ ቁራኛ አትሁኑ። 4 ወር አልጋ ቁራኛ ሆኑ ብዬ እግዚአብሔርን እያማረርኩት ነው። ይቅር ይበለኝ፣ አላማረረውም። ያው ትንሽ እንቀሳቀስ ቃሳጥ ምናምን ቆይቼ ትንሽ ዞር ሲልብኝ ደግሞ ተኛሁ። ቁሜ ሰድግ ለሰው መስላለሁ። አሁን ልብስ አላጥብ፣ ቀን ስራ አልሰራ፣ ሲዳገቷ ጋር ወጣና ሰው ሲሮራጥ እያየሁ ተመልሼ ገብቼ ተኛለሁ። ጤናችሁን ይስጥልኝ። እኔም ጤና ያሰጠው ደግሞ ስራ ጀምሬ ደግሞ እነዚህ ልጆች ደግሞ አልፎላቸው ተምረው ደግሞ እናንተን ደግሞ መልሰው ጠያቂ እንዲያረጋቸው ለእናት ያሳልፋችሁላት ይኸው ደህና ሆነች ብለው ደግሞ እናንተ እንዲጠይቁ እግዚአብሔር የፈጣሪ መድኃኔዓለም ቃሉ እሱ ይጠንክር፣ በርታ ይበል። መድኃኔዓለም አይርሳኝ። አሌክስ እግዚአብሔር ይስጥህ፣ እድሜ ጤና ይስጥህ። ልጆቹን ያሉትን ፍሬ ለፍሬ ያብቃልህ መድኃኔዓለም ክርስቶስ። እግዚአብሔር ይስጥልኝ። መልካም ባል ያርግላችሁ። አመሰግናለሁ። እግዚአብሔር እድሜ ጤና ይስጥልኝ። እሱም እድሜ ጤና ይስጥልኝ። ያሉትን ሁሉ ይባርክልኝ፣ ዘራዘሩን ይባርክልኝ ያላችሁትን። እሱም እዚህ ድረስ ራሱ መምጣት ወት አሌክስ እግዚአብሔር ቤተሰቦቻችሁን በሙሉ ይባርክልኝ። እኔ ጌታ እድሜ ጤና ይስጥ፣ ቤተሰቦችን ያቆይልኝ። እኔ ክፍለ ከተማ ድረስ እጄ ወካችሁ ሳንቲም አውጣጡልኝ፣ ቤት ኪራይ ያጣሁኝ ስራ እስከምጀምር ተሽሎኝ ብዬ ነግሬያቸው፣ እሱም አልፈርድባቸውም፣ ደሞዝተኛ ናቸው። ስለዚህ ሰው በማስቸገር ብቻ ሞራሌ ትንሽ እንደዚህ አልነበርኩም። ልጆችን እያስተማርኩ ልብስ እያጣሁ እየተሯሯጥኩ ነበር ማድሩ። የቀበሌ ቤት ሰጥሻለሁ ብለው እዛ እየተሯሯጥኩኝ አጥንቴ ያለቀ። ወይ ስራውን በቅጣል ሰራ፣ ወይ እዛ የሚመላለስልኝ የሚያግዘኝ የለ፣ እህት ወንድም የለ፣ ጎረቤት የለ። ማየ አለ እየተሽከረከረ። አቤት አልኩ። ተነሽና እንዳትሞችብን ተነሽ ምግብ ያለ።
እግዚአብሔር ይስጥልኝ። መና አታልቅሽ። ያው አሁን ሰው ሁሉ አይዟችሁ ይላል መጥቷል። ለምን ታለቅሻለሽ? አታልቅሽ። እኔ እኮ ደስታውን ያስለቅስ መናይ ደስታውን ያስለቅስ። አታልቅሽ። ጎበዝ ሆነሽ ተመራሽ። እናትሽን ችግራቸውን አይተሻል። ከዚህ ችግር እንዲወጡ መርዳት ነው። እሺ አባቴን ላግኘው ብቻ እያለችኝ ቆይ እስኪ እናወራለን። አረፍ ሳይሉ እንደቆሙ ይሄዳሉ። መልካም ዓመት በዓል ይሁንላችሁ በሙሉ እናንተም ብቻም ሳይሆን አብራችሁ ያላችሁት በሙሉ ቤተሰብ፣ ጓደኛ፣ ጎረቤት በሙሉ እድሜ ጤና ይስጥልኝ። አሌክስ እድሜ ልክህን ይባርክህ እግዚአብሔር። ልጆቹን እግዚአብሔር እድሜ ጤና ይስጥልኝ። እስካሁን ያለውን ችግሩን የመከራውን የመስቀሉን እንጂ ያወራ ነው። ቅዳም ስዑሩና እሁዱ ገና አልተነካም አይደለ? አሁን አርብ ወደ አመሻሹ ምንምጣ ካስፈለገ አይ ቅዳሜ እንሂድም ካልከኝ ይሰየው፣ በዛውም እሁድን እንዝለቅ። አሁን የቤተ ክርስቲያን መስዕለተ አርብ ከሆነች ቅዳሜዋን እሁዷም ገና 2 ቀን ይቀራል አይደለ? ነው ሌላ ዕለተ አርብ ነው። ይሄኛውን ዲያንስ ለማድረግ ምንድነው ከዛ ዕለተ አርብ ከዛ መከራ መውረጃ መንገድ ካለው መቼም የራሱ የሆነ ቀን መቁጠሩ ስለማይቀር ብዬ ነው። ሁሌ ከሰኞ እስከ አርብ ከሰኞ እስከ እሁድ ዕለተ አርብ ሆኖ አይቀርም እና ምንድነው እስካሁን ያለውን ችግሩን የመከራውን የመስቀሉን እንጂ ያወራ ነው። ቅዳም ስዑሩና እሁዱ ገና አልተነካም አይደለ? አሁን አርብ ወደ አመሻሹ ምንምጣ ካስፈለገ አይ ቅዳሜ እንሂድም ካልከኝ ይሰየው፣ በዛውም እሁድን እንዝለቅ። ሜታፎሪካሊ ነው እያወራህ ያለው። ይህን ክፍል ሳወራ ሐዘን እየተሰማኝ ነው፣ ከልቤ ነው። ልክ ነህ። ዕለተ ዓርብ መጨረሻ አይደለም፣ ዕለተ ዓርብ መጀመሪያ ነው። ከዕለተ ዓርብ በኋላ ወደ መቃብር መውረድ አለ። መቃብርም ግን መጨረሻ አይደለም። ከመቃብር በኋላ ትንሣኤ አለ፣ ክብር አለ። ቤተክርስቲያን ዕለተ ዓርብ ላይ ነች፣ መከራ መስቀል ላይ ነች። ባለቤቷ ራሷ መድኃኔዓለም ክርስቶስ ዕለተ ዓርብና መከራ መስቀሉ መጨረሻው እንዳልሆነ ወደ መቃብር መውረድም መጨረሻው እንዳልሆነውና በክብር በትንሣኤ እንደተገለጠ ሁሉ አካለ ክርስቶስ የሆነችው ቤተክርስቲያንም በትንሣኤ በክብር ትገለጣለች። መቼ ነው አላውቀው፣ ነገር ግን አይቀርም። ይሄ አካለ ክርስቶስ የሆነችው ቤተክርስቲያን አይደለችም። አካለ ክርስቶስ የሆነችው ቤተክርስቲያን ማረፊያ መቀመጫ የሆነችው የጋራ ጎጆአችን የጋራ ቤታችን የሆነችው ኢትዮጵያ ትንሣኤ ይኖራታል። ይሄን አምናለሁ። ከእምነት ባለፈም ምን ቢደረግ እሱ ነው አሁን ልክ ነው። ከዚህ መከራ መውጣት አለብን። ትንሣኤውን ማየት አለብን። ትንሣኤውን መመልከት አለብን። ነገር ግን የትንሣኤው ባለቤት ለመሆን ማድረግ እንደ ሀገር እንደ ሕዝብ እንደ ምዕመን የሚጠበቅብን በርካታ ነገሮች አሉ። እኔ
የመጀመሪያው እውነት ለመናገር የመጀመሪያው መስፈል ብሔራዊ ንስሐ ነው። ብሔራዊ ንስሐ ነው። ምክንያቱም በአንድም ሆነ በሌላ ተመልከቱ፣ በአንድም ሆነ በሌላ ተሰቃቅለናል እኮ በአንድም ሆነ በሌላ እንኳን አይደለም በእምነት የተለያየ ነው ይቅርና አንድ ማህተብ ያሰርን የአንዱን ክርስቶስን ደም በአንድ ጽዋ በአንድ እርፈ መስቀል የተቀበል ኦርቶዶክሳውያን እኮ ጎራ ለይተን ተጨቃክነን እኮ ብዙ ሆነ የብዙ ሆነናል አይደል? ስለዚህ እኔ የመጀመሪያው ከዚህ መከራ ከዚህ ችግር መውጫ መንገድ ንስሐ ነው። ያ ነው መድኃኒት የሚሆነው። ያን ካላደረግን በጣም እኮ አስቸጋሪ ነው ነገራችን ላይ በጣም ያለ እንትና ማን ነው ቅዱስ ዮሐንስ አፈወርቅ ዕለተ ዓርብ አንድ የፋሲካ ትምህርት አለውና ያለ ፍርሃት ምክንያቱም እንትን ያን የዚህ በሰሙነ ሕማማት የሚገርም አንጾኪያ በጣም መከራ ገጥሟት ነበር። ፖለቲካዊ ችግር ገጥሟት ነበር። ሁከት ተነስቶ ነበር። አገሪቷ አንጾኪያ ተተረማምሳ ነበር እና በዛ መሃል እውነት የሚናገር ጠፋ። የሚያስታርቅ ሽማግሌ ጠፋ። ግማሹ ፈርቶ ዝም ብሏል፣ ግማሹ ተደብቋል፣ ግማሹ አገር ጥሎ ሸሽቶላል። እና ዮሐንስ አፈወርቅ ምን አለ? ያለ ፍርሃት እውነት የሚናገሩ ነቢያት ወዴት አሉ? በንጽህና በእምነት ለእውነት የሚቆሙና ለእውነት ድምጽ የሚሆኑ ወጣቶች ወዴት አሉ? ተልከት ያለ ፍርሃት ለፍትህ ለሰላም ድምጽ የሚሆኑ ብቻ ሳይሆን አለ የሚያለቅሱ አረጋውያን ወዴት አሉ ብሎ ነው የጠየቀው ማለት ነው። ይሄ እኛ አሁን የገጠመን ነው። ለእውነት ለፍትህ ለግፉአን ለተበደሉት ለችግረኞች ድምጽ የሚሆኑ መምህራን ወዴት አሉ? ጳጳሳት ወዴት አሉ? የአገር ሽማግሌዎች ወዴት አሉ? ምሁራን ወዴት አሉ ብትል እንዲህ ዞር ብትል ለማግኘት ይቸገራል። ምክንያቱም ምሁርነት አስተዳዳሪዋን ትመስላለች፣ ብዕር አጉራሿን ትመስላለች። ከእውነት ጋር ምክንያቱም ለእውነት መቆም ታውቃለህ፣ ዋጋ ያስከፍላል፣ መስዋዕትነት ይፈልጋል። ነገር ግን እንደ ፍቁረ ጊዜ እንደ ቅዱስ ዮሐንስ አፈወርቅ እንደ ቅዱስ ዮሐንስ መከራውን ቢመጣ ችግሩን ቢመጣ ብሎ መስቀሉ ስር ዕለተ ዓርብ ለመዋል የቆረጠ ሰው ያስፈልጋል። አገር የሚድነው በእንዲህ አይነት ሰዎች ነው። ነገራችን በየትኛውም የዓለም ታሪክ በሃይማኖታዊ ሙሰደው ሴኩላር በሆነው በዓለማዊም ታሪክ አገርን ከጥፋት ህዝብን ከእልቂት የሚታደጉ ሰዎች ዓርብ ላይ መስቀሉ ስር የቆሙ ሰዎች ብቻ ናቸው። በየጥሻውና በየእንትን ዥዋዥዌ የሚጫወቱ አይደለም። ወይ ደግሞ ካሜራ ፊት ሲገኙ የህዝቦች አሳቢዎች የአንድነት ጠበቆች ምኖች ዘሚያስቡ ከካሜራ ጀርባ ደግሞ ሌላ የሚሰሩ ከካሜራ ፊትም ከካሜራም በኋላ እውነትና እውነት የሚናገሩ እነዚህ ናቸው አገር የሚያሻግሩ። ስለዚህ እንዲህ ሁለተኛው የሚመጣው መፍትሄ ምንድን ነው? እንዲህ አይነት ሰዎች ቦታ እንዲያገኙ ስፍራ እንዲያገኙ ወይም ደግሞ ወደ ስፍራቸው ቆርጠው መምጣት መቻል ይጠበቅባቸዋል። ይሄ ሁለተኛው ለኔ እንዲህ አይነት ሰዎች የሚፈሩት
ሲባል ሰማለሁ። ምን ጥሩ መምህር አለ፣ ምን ጥሩ መነኩሴ አለ ተብሎ ሲጠየቅ እንዴ ከየትኛው ጥሩ ማህበረሰብ ጥሩ መምህር ጥሩ መነኩሴ ይውጣ ጥሩ አባት በሌላው ሲጠየቅ እንዲህ ተባለ ሲባል ሰማለሁ። ለእውነት የሚቆም በመስቀሉ ስር እንደ ፍቁረ እግዚ እንዳልከው የሚገኝ ሰው የሚወጣው ከዚህ ከማህበረሰብ ነው። ማህበረሰቡስ ያን ለማውጣት ዝግጁ ነው? አንድ ወይስ በተአምር እግዚአብሔር ሰርቶ የሚልከው ነው? ይሄ የምትለውን ሰው በዓላት ሲመጡ የአውደ ዓመት ድባብ ሰፈሩን ሲያውድ የቤትዎ ደወል ከጮኸ በሮ ከተንኳኳ ስጦታው ደርሷል ማለት ነው። ለስጦታ.com ከሀገር ከቀያቸው የራቁ ወዳጅ ዘመዳቸውን የናፈቁ ፍቅራቸውን በስጦታ ለመግለጽ ከዘየዱ ካሉበት የዓለም ክፍል ሆነው በተመቻቸው አማራጭ ለስጦታ.comን ይጎበኛሉ። የወደዱትን የበዓል ጥቅል መርጠው ለሚወዷቸው ያዛሉ። ያኔውኑ ፍቅራቸውንና ስጦታቸውን ይዘን በዓሉን ለማድመቅ ወዳጆቻቸውን እንጎበኛለን። ይዘዙን። ስጦታውን አድርሰን ሳቅና ደስታቸውን ቀርጸን ለእርሶም እናጋራውታለን። ለስጦታ ትክክለኛው ቦታ ለስጦታ.com። በመስቀሉ ስር እንደ ፍቁረ እግዚ እንዳልከው የሚገኝ ሰው የሚወጣው ከዚህ ከማህበረሰብ ነው። ማህበረሰቡስ ያን ለማውጣት ዝግጁ ነው? አንድ ወይስ በተአምር እግዚአብሔር ሰርቶ የሚልከው ነው? ይሄ የምትለውን ሰው ምን መሰለ የልክ ነው። ማህበረሰብ እንትን ግለሰብ ብቻ ሳይሆን ስርዓት የማህበረሰብ ውጤት ነው፣ እንዲህ ነው፣ መልክ ነው ምናምን ይባላል። ልክ ነው። በአንድ በኩል ማህበረሰብን የሚመስል ማህበረሰባዊ መልክ ያለው ትውልድ ይኖራል። ቀላል አይደለም ማህበረሰብ። ነገር ግን ምን መሰለ ለውጥን ለማምጣት ደግሞ ከዛ ማህበረሰብ የተሻገረ አስተሳሰብ ያለው ልክ ፍቅር መስቀሌ ጉዱኳሰ ለካ ጉዱኳሰ ፖለቲካ ሆኗል። ይቅርታ አድርግ ቀስ ወገሴን ካነሳ እና እንዲህ አይነት እንትን ይፈልጋል። ምን መሰለ ልክ ነው። አው እኛ ሀገር ምን የኖረ ምድር ህዝብ አይሳሳትም ምናምን የሚል ማስተሳሰብ ስላለ ማለት እኔ ህዝብ ሊሳሳት ይችላል። ለዚህ እኮ ማሳየው ምንድነው? ህዝብ ለመሳሳቱ እኮ ማሳየው ዕለተ ዓርብ ራሱ ማሳያ ነው እኮ። በጣም ጥቂት ነው የካህናት አለቆች በፈጠሩት ውዥንብርና የሚገርም ይወለ ታምር እየሰራ ሲያበላቸው አይተዋል፣ ሲያጠጣቸው አይተዋል፣ ሲያድን አይተዋል። ተመልከት። ክርስቶስ ከፈጸመው በጎ ይልቅ ሊቀ ካህናቱ ያወሩት ውሸት ገዢ አስተሳሰብ ነው የሆነው። በነገራችን ይሄ ሐዋርያቱን ጀምሮ እኮ አገልግሏቸዋል ማለት ነው። ህዝብማ እንደሚሳሳት ከአይሁድ በላይ ማሳያ የለም። ስለዚህ ምንድነው ከዚህ ተሻግሮ በመስቀሉ ስር የሚገኝ የራስ ጥረት ይፈልጋል። አንተ ደግሞ ከእግዚአብሔር ጋር ያለ ትውውቅ እግዚአብሔርም እኮ ይረዳሃል። አንተ በቀናነት ስትነሳ እኮ እግዚአብሔርም ይረዳሃል፣ መንፈስ ቅዱስም ይጨመርበታል። ያ ታክሎበት አገር አሻካሪዎች ሊመጡ ይችላሉ። አገር ሰሪዎች ሊከሰቱ ይችላል። አገር ታዳጊዎች ይመጣሉ። የማህበረሰብ መልክ ብቻ አይደለም፣ የራሳቸውን መልክ ይዘው ተመልከት፣ የራሳቸውን መልክ ይዘው የተሳሳተውን ማህበረሰብ የሚቀይር የሚለውጥ እንዴ ዓለምን ያጣፈጡ ዓለምን የቀየሩት እኮ 12 ሐዋርያት ናቸው ያን አይደለም ሲንሰብክ የነበረው ታዲስ ምንድነው ታዲያ? ከሐዋርያቱ መካከል ይሁዳ ተገኝቷል። ከለዋጮቹ መካከል አይጠፋም፣ ይሁዳ አይጠፋም፣ መስዋዕት ተሳላሚ አይጠፋም፣ አሳልፎ ሰጪ አይጠፋም። ተመልከት። ነገር ግን የበረቱትን የጸኑትን ያሸነፉትን ድለሾቹን ተምሳሌት አድርገህ ምን ትችላለህ? ዕለተ ዓርብን በዛ መሻገር አይሻልም? ተክሌ አይመስልም? ትስቃለህ እንዴ? እኔ
ያው የሚባለውን የሚነገረኝን በምክንያት እየሰሙ ማለፍ ነው የግድ። አዎ እንደዛ ነው ብዬ ምክንያቱም ሌላ ይሄን የሚቃረን እዚህ መድረክ ላይ ሊመጣ እንደሚችል ገምታለሁ። አንዳንዴ ደግሞ እንትን ሲኖር ደግሞ ትንሽ አምነን አምናለሁ ስላመንኩበት ነው ሐሳቡን እኮ ግን ይሄው ነው ብቻውን የመጨረሻውን አልልም ነው። ሲምባ አስጎብኝና የጉዞ ወኪል ወደ ቱርክና አርሜኒያ ልዩ ጉብኝት አዘጋጅቶ ቀኑንም ዋጋውንም ቆርጧል። ከግንቦት 19 እስከ 30 ዓመተ ምህረቱ በእኛ ነው። ቱርክ ላይ እመብርሃን እነኋት እናትህ ከተባለው ከቅዱስ ዮሐንስ ጋር 15 ዓመታት የቆየችበትን ቤት ቅዱስ ጳውሎስ ምርጡ ዕቃ በኤፌሶን የአሁኑ መስጊድ የያኔዋ ቤተክርስቲያን ሀገያ ሶፊያና ሌሎች ቅዱሳት ስፍራዎችን አየት ጎብኘት አድርገን ከነበረከታችን ወደ አርሜኒያ ቅድስት አርሴማ ሰማዕትነት የተቀበለችበት አጽሟም ያረፈበትን ገዳም እየተሳለምንና ሌሎች ቅዱሳት ስፍራዎችን ለ5 ቀናት እንጎበኛለን። ለሾፒንግ በሉት ለሸመታ በኢስታንቡል ይችላሉ። ኪሶን ይጭነቀው። ለበለጠ መረጃ ቦሌ ሴንቸሪ ታወር 11ኛ ወለል ላይ በቀጭኑ ሽቦ ከቀለሎ 0116 62 29 22 ወይም 0988 38 38 38 0953 44 40 ከዘወትር አጋሩ ከኢትዮጵያ አየር መንገድ ጋር ሲምባ አስጎብኝና የጉዞ ወኪል ታዛዥ ልጆ። መምህር ዲያቆን ታደሰ ወርቁ ብዙ ነገሮችን ያነሳ ነው። ግን የቆየንበት ሐሳቦች ምናልባት ልጥ ብዙ ፍልጥ አለ አይደለ? ብዙ ፍልጥ ካለ አንድ ልጥ መኖር አለበት። አሁን ልጡን ነው የምጠይቀው። የብዙ ፍልጥ ማሰሪያው ልጥ ይባላል። ብዙ ጊዜ እንጠቀማታለሁ ደስ ስለምትለኝ። የእስካሁኑም ልጥም ፍልጥም ነው ያለኝም ሰው ገጥሞኝ ያውቃል። ግን ለማንኛውም አንድ ልጥ እፈልጋለሁ። ሀገር ዕለተ ዓርብ ላይ ነው። ቤተክርስቲያን ዕለተ ዓርብ ላይ ነው። እንደ አገር ሁሉም ነው ኃላፊነቱን መወጣት ያለበት። ሁሉም ማለትም የሁሉም እምነት ተከታይ ሁሉም ማህበረሰብ ኃላፊነቱን መወጣት፣ ምክንያቱም የጋራ ጎጆ ስለሆነ የጋራ ቤት ስለሆነ ማለት ነው። ሌላ አገር የለንም፣ ሌላ ህዝብ የለንም። ያለን አንድ ሀገር ነው፣ ያለን አንድ ህዝብ ነው፣ ኢትዮጵያዊ ነው። ስለዚህ የጋራ ኃላፊነት አገር ማሰነባበቱ ላይ አገር ማበጃጀቱ ላይ አገር እንዲሆን መድከሙ ላይ ማሰብ መጀመር አለብን። ይሄ ተግባራዊ እንትኑ እንዳጠብቅ እኔ ገና ማሰብ አልጀመርንም ብለው ከሚያምኑ ሰዎች ስለሆነ ማሰብ አልጀመርንም። ስለዚህ ችግሩን እናየዋለን፣ እንዳስሰዋለን። ችግሩ አሁን ሩቅ አይደለም እኮ አለ። በየኪስ በየጠረጴዛ በየመኑ ሁሉ ነው ያለው። ስለዚህ እንደ አገር መቀጠል አለብን፣ መሰንበት አለብን ካልን እንደ አገር ማሰብ መቻልና ከእልህኝነት ከኔ ቁስል ካንተ ቁስል የኔ ቁስል ይሻላል ከሚል ወጥተን ያንተም ቁስል ነው የኔም ቁስል ነው፣ ስለዚህ ቁስላችንን በጋራ ሆነ ብንታከም የሚል አገር አስተሳሰብ ነው ማምጣት ማሰብ መጀመር አለብን ብዬ ማስበው። ይሄ እንደ አገር እንደ ቤተክርስቲያን እንደ ኦርቶዶክሳዊት ቤተክርስቲያን አንዷ መች ቅድም ያለው ዕለተ ዓርብ ላይ ይቻላልናትም እሱ ልክ ነው። ባህሪዋ መስቀል ላይ ነው፣ ጉዞዋ መስቀል ላይ ነው። ግን አንዳንዴ ቤተክርስቲያን መስቀል ላይ የመሆኗን ወይም ደግሞ ሁልጊዜ ጉዞ በመስቀል ላይ የሚለውን አስተሳሰብ ለስንፍናችን መሸፈኛ እናደርገዋለን፣ እንጠቀምበት፣ አቢዙ እናደርገዋለን። የቤት ስራችንን መስራት የሚገባንን የቤት ስራችን ሳንሰራ እንቆይና ያው የሲያን ባህሪ አይደለም እስከሚሄነች እንላለን።
ዮሐንስ ምንድነው ያደረገው? ይኸውልህ ፍቁረ ጊዜ ቅዱስ ዮሐንስ የእሱ ድርሻ በቀራንዮ መስቀሉ ስር መገኘት ነው። ዮሐንስ ለወጣበት ለወረደበት መስቀሉ ስር ለተገኘበት እናቱ ድንግል ማርያምን ዋጋ አድርጎ መስጠት ደግሞ የማን ድርሻ ነው? እግዚአብሔር ድርሻ ነው። ስለዚህ ድርሻ አለን ማለት ነው። እግዚአብሔር ራሱ ባለቤቱ የሚያደርገውን ያድርግ። ግን እንደ ሰው አለ እንደ አማኝ ቤተክርስቲያን ከመስቀል ላይ ማውረድ አይደለም። ምክንያቱም መስቀል ክብሯ ነው። ቤተክርስቲያን ከመስቀል ላይ ማውረድ ሳይሆን ከመስቀል ላይ የሚያወርዱ መስቀሎቿን ነው። እነሱን ማሳወድ ነው። ሙስናው፣ ጎጠኝነቱ፣ ሰፈርተኝነቱ በየሚዲያው ምንሰማው የክብረ ክህነት ጉዳይ፣ የምንኩስና ጉዳይ፣ ቅሌቱ ምኑ ይህን የማረም ይህን የማረቅ መንገድ ይዘን መሄድ አለብን። አገርን እንደዚህ መታደግ እንችላለን። ቤተክርስቲያንን እንደዚህ መታደግ እንችላለን ማለት አይበቃል? ይበቃል። ጊዜውም ደግሞም ወርቅ ነው ሐሳቡ። አንዱ ሲድን ሁለቱ በአንድ ድንጋይ ለሁለቱም ነው ደግሞ መልእክቱም የተላለፈው። በየትኛውም ደግሞ ከሆነ ቀናኢ ለሀገር እያሰበ የተሰራ ሰው ለማንም ስጋት አይሆንም፣ እንዲያውም ለማንም በረከት ነው። በጣም ነው ማመሰግነው መምህር ዲያቆን ታደሰ ወርቁ። እግዚአብሔር ይስጥልኝ። በጣም አመሰግናለሁ። የተለየ ታሪክ ካላችሁ ተነግሮ የሚያስተምር ወይ ደግሞ እንደ ዛሬው እንግዳችን መጽሐፍ ከጻፋችሁ መጻጽፎቹም ካሏችሁ አርትኦቱም የብዙ መጽሐፍት ኮትኳች አሳዳጊው ጸሐፊው ይዘራል አርታኢው ይኮተኩታል ይባላል። ለማንኛውም እንዲህ አይነት ሐሳብም ለሀገር ደግሞም ለወገን ይጠቅማል ካላችሁን ደስታችን ብዙ ነው። እያመረታችሁ ከሆነ ምርቱን አገልግሎትም ካለሱን ለማስተዋወቅ ከስር ያለው ስልክ ያገናኘናል። ተክለ ሃይማኖት አባነ ነበርኩ።